በአንድ ጽንፈኛ ኦሮሞ በሙሉ እያሉ መፈረጅ፣ በአንድ ጽንፈኛ አማራ እያሉ አይጠቅመንም። ይሄ እንኳን በብሔር በቤተሰብም ጽንፈኛ ሞልቷል። ከልጆች መካከልም የሚያስቸግር አለ። በሱ ምክንያት ቤተሰብ አይወቀስም። እና ትልቁን ፒክቸር እያየን ካልሄድን እንደ ትናንሽ ነገር ባየን ቁጥር አገር የሚፈርስ እየመሰለን ከሰራን አደገኛ ስለሚሆን አርቱ ከዚህ አንጻር ስራውን ቢሰራ በተደጋጋሚ የትግራይ ህዝብና ቲፒኤልኤፍ አንድ አይደለም፣ ብልጽግናና የአማራ ህዝብ ብልጽግናና የኦሮሞ ህዝብ አንድ አይደለም የምንልበት ምክንያት ሁሉን ነገር ፖለቲሳይዝ አድርጎ የመውሰድ ነገር ስትጠቃ ሮጠ ትገባና እኔ ስትጠቃ ብሔር ተጠቃ ትላል። ብዙ ሰዎች እኮ አሉ ራሳቸው ልክ እንደ ብሔር የሚያዩ ኢንዲቪጁዋልስ ራሳቸውን እንደ ሚሊየን የሚያዩ አሉ። እነሱ ከሚጎዱ 100 200 ቢሞት ችግር እንደሌለው የሚያስቡ ሰዎች እኮ አሉ። ሰው ነው ብሎ ለሰው ክብር የሌለው ለብሔር ክብር ከየት ያመጣል? ለዚህ እኮ ነው ግለሰቦች አንነካም አይነት ፊሊንግ በውስጥም በውጭም ዴቨሎፕ እያደረጉ ያሉት። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። በውህከት በብጥብጥ በአመጽ ዲሞክራሲያዊ ስርዓት ይገነባል ብለን አናምን። ይህች ሀገር ዘላቂ የሆነ ዲሞክራሲያዊ ሽግግር ማድረግ ካለባት አንድ አማራጭ ብቻ ነው ያለው ብለን ስለምናምን ድርድር፣ ውይይት፣ ሐሳብ ብቻ ነው ወደ ስልጣን ላይ ያበቃ ይችላል ብለን ምናምን። ስለዚህ ከዚህ አንፃር ይሄንን አቋም ስናራምድ ብዙ የሰው ህይወት ሞቷል፣ ብዙ ንብረት ወድሟል፣ አላስፈላጊ ዋጋዎች ተከፍለዋል። የሀገራችንን ህዝቦች አብሮነት የሚያናጋ አንድነት የሚያናጋ ብዙ ድርጊቶች ተፈጽመዋል። ይሄ በጣም ያሳዝነናል፣ እንደ ዜጋም ያሳፍረናል። ነገር ግን ይሄንን ሁከትና ብጥብጥ ተከትሎ እየተወሰዱ ያሉ እርምጃዎች እኛን እያሳሰቡ ነው። መንግስት ህግና ስርዓትን አያስከብር አንልም። የአንድ መንግስት ትልቁ ኃላፊነት እንደውም እና ዋነኛው ኃላፊነቱ የዜጎቹን ሰላምና ደህንነት ማስጠበቅ። ማንም ሰው ከህግ በላይ አይደለም። ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። ነገር ግን ይሄን አይነት አቋም ሲያራምድ የነበረ የሰላማዊ ትግል ለሰላማዊ ትግል ሲል ዋጋ ሲከፍል የነበረ ፓርቲ አደራጅተሃል ተብሎ ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለናል። ይሄን የምንለው አሁንም ማንም ሰው ከህግ በላይ ሆኖ አይታሰር አይደል። እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት፣ ይሄን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይሄን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድ የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችን መቆረጥ ያለበት። ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይህ ምክር ቤት መዋየት አይመጥንም። ለምክር ቤቱም እንትን አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተከበሩ አፈ ጉባኤ በአጠቃላይ ጉዳዩ ላይ ያጠፍጣፋ ጧጠፋ ይላል የሀገራችን ሰው። 17 ባንክ ቁጭ ብለን ሲዘረፍ፣ መንግስት ባለበት ሀገር ሲዘረፍ፣ በሀብት ራሱን ሲያጀልት ይሄ ዘራፊ ገዳይ ቡድን በሀብት ሲጠናከር በሪሶርስ ሲጠናከር ዝም ስንለው የዛን ጊዜ ሞቷል።
ወደዳችሁም ጠላችሁም በአማራ ህዝብ እጅ ነው ያለው። እኔ ሚዲያውም ሊሰማ ይችላል። እኔ አደረገ የኢትዮጵያ ህልውና ያለው ምክንያቱም ኢትዮጵያዊ ደም ውስጥ ነው ያለው። አሁን እኔ ፋቅ ብትሉኝ መፋቅ አልችልም። ልጆች የማይፈቁም እንኳን እኔ እና ስለዚህ እዚህ ህዝብ ላይ ስላለ እንታደግ ካላችሁ ሎቢ እየተደረጉ ለሀገራችሁ ዋጋ ክፈሉ መባል መቻል አለባቸው እንጂ ለሆዳቸው የሚኖሩ የምትመለምሉ ከሆነ ወዮ ነው ለሀገሬ የምለው። እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት ይሄን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይሄን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድ የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችንን መቁረጥ ያለበት። ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይሄ ምክር ቤት መዋየት አይመጥንም። ለምክር ቤቱም አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተከበሩ